ሰላም ሰላም ቤተሰቦቻችን እንደምን አላችሁ? ዛሬ ዩኒቷን ከባለፈው የቀጠለውን ክፍል ይዘንላችሁ መጥተናል። ባዮሎጂ ስለ ባዮቴክኖሎጂ ጠቀሜታ እያየን ነው። ዛሬ ደግሞ የምናየው ስለ ፕሮዳክሽን ኦፍ ቢር ዋይን ኤንድ ስፒሪትስ ይሆናል። ቢር ኤንድ ዋይን ሜድ ባይ ፈርመንቲንግ ሹገሪ ጁሰስ ዊዝ ዘ ሜን የስት ስፒሺስ ዩዝድ ኢን ሳክሮማይሰስ ሴሬቪዜይ። ምንድነው ቢር እና ወይን ፎርም የሚሆኑት ከሹገሪ ከሆኑ ጁሶች ሲሆን እነሱን ጁሶቹን ፈርመንት በማድረግ ፎርም የሚሆኑ ሲሆን እንደ ይስትነት የሚያገለግለው በዋናነት ሳክሮማይሰስ ሴሬቪዜይ የተባለው ኦርጋኒዝም ነው ማለት ነው። እዚህ ላይ ብዙ የምንጠቀማቸው ሮ ማቴሪያሎች አሉ ቢር ፕሮዳክሽን ላይ። ለምሳሌ ሴራል ግሬኖች አሉ፣ ማልትድ ኦር ደግሞ ፓርሻሊ ጀርሚኔትድ የሆነ ባርሊ ያስፈልገናል፣ እንዲሁም ሆፕስ ያስፈልጉናል፣ እንዲሁም የተለያዩ ነገሮች እንደ ግብአት ያገለግላሉ ማለት ነው እና እነሱም ፈርመንት በማድረግ አፍተር ፈርመንት እዛው ላይ ፈርመንቴሽን ላይ ያለ ሳክሮማይሰሱ ይጨመርበታል። እንዲሁም አፍተር ፈርመንቴሽን ይስቱ ሪሙቭድ ይሆንና ቢሩ ከዛ ፊልተርድ ይሆናል። ፓስቸራይዝድ ኤንድ ቦትልድ ነው። ምንድነው ቢር ከመቅረቡ በፊት ፊልተርድ ኤንድ ፓስቸራይዝድ ይሆናል ኤንድ ዘን ቦትልድ ነው የሚሆነው ማለት ነው። እዚህ ጋር ዲስቲሌሽን የምንለው ፕሮሰስ አለ። ዲስቲሌሽን ማለት ሰፓሬት አልኮል ኤንድ አዘር ቮላታይል ሰብስታንስ ፍሮም ሶሊድ ነው። ምንድነው ዲስቲሌሽን የምንለው ሀሳቡ አልኮልን ከቮላታይል ሰብስታንሶች ወይም ደግሞ ከሶሊዶች ሰፓሬት የሚደረግበት መንገድ ነው ማለት ነው። ሌላው ውስኪ ነው። ውስኪም የራሱ የሆነው ፕሮሲጀሮች አሉት ማለት ነው። የመጀመሪያው ፕሪፓሬሽን ነው። ሮ ማቴሪያል ፕሪፔር የሚደረግበት ቦታ ነው። ሁለተኛው ማሽንግ ነው። ማሽንግ ማለት እነዚህ የመጡትን ሮ ማቴሪያሎች ምን የሚደባለቅበት ቦታ ነው። ከዛ ፈርመንቲንግ አለ። ከፈርሜንቴሽን በኋላ ደግሞ ዲስትልድ ይደረጋል ወር ሰፓሬሽኑ ይከናወናል። ከዛ ኤጂንግ፣ ከዛ ፋይናሊ ቦትሊንግ በሚባለው ፕሮሰስ በእነዚህ በስድስት ፕሮሰሶች አልፎ ይቀርባል ማለት ነው። ኦኬ ሌላው ደግሞ የምናየው ስለ ብሬድ ሜኪንግ ይሆናል። ማይክሮ ኦርጋኒዝምስ አኮምፕሊሽ ዴር ስሪ ፋንክሽን ኢን ብሬድ ሜኪንግ። የመጀመሪያው ሊቪንግ ነው ኢን ደ ፍሎር ቤዝድ ዶፍ። ሁለተኛው ደግሞ ኢምፓርቲንግ ፍሌቨር ኤንድ ኦደር ነው። ሶስተኛው ኮንዲሽኒንግ ደ ዶፍ ቱ ሜክ ኢት ወርኬብል ይላል። ምንድነው እዚህ ጋር አሁን ማይክሮ ኦርጋኒዝሞች ፎር ብሬድ ሜኪንግ ዋናነት ፐርፐዛቸው ለሶስት ነገር ይላል እና ሊቪንግ ነው። ሁለተኛው ኢምፓርቲንግ ኤንድ ኮንዲሽኒንግ ብሎ ያሳያል። ምንድነው ሊቪንግ ስንል ኢዝ አቺቪንግ ፕራይመሪ ትሩ ደ ሪሊዝ ኦፍ ጋስ ቱ ፕሮዲውስ ኤ ፖረስ ኤንድ ስፖንጂ ፕሮዳክት። ምንድነው ዶፉ ኩፍ እንዲል የሚያደርገው ማለት ነው። ይሄም የሚሆንበት ምክንያት ደግሞ ምንድነው ጋዞቹ ሪሊዝ ውስጡ ያሉት ጋዞች ሪሊዝ ሆነው ዶፉ ስፖንጂ የሆነ ቴክስቸር እንዲኖረው የሚያደርግ ነው ማለት ነው። ዊዛውት ሊቪንግ ብሬድ ዶፍ ሪሜንስ ዴንስ ፍላት ኤንድ ሃርድ ይላል። እንደው ሊቪንግ ከሌለ ሊቭ የሚያደርጉት እነማን ናቸው? በዋናነት ጋዞች ናቸው። ሶ ዊዛውት ሊቪንግ ዶፉ ኖርማሊ ተቦካው ነው ቁጭ የሚለው ማለት ነው። ምንም አይነት ለውጥ አይኖረውም። ፍላት እንደሆነ ወር ዴንስ እንደሆነ ነው የሚቀመጠው ማለት ነው። ይስት feeds on sugar contained with the dough producing carbon dioxide and alcohol is in a process called fermentation. እዚህ ላይ የይስት ፊድ የሚሆነው ምንድነው በዶፍ ውስጥ ያለው sugar containing carbon dioxide and alcohol መጀመሪያ ፕሮዲውስድ ይሆናል ማለት ነው እና እሱ ነው ይስቱ ፊድ የሚሆነው። በዛ ሰዓት ነው ፈርመንቴሽን የሚባለው ሂደት የሚከናወነው ማለት ነው። the most common microbes are various strains of Baker's yeast, Saccharomyces cerevisiae and wild yeast, heterofermentive lactic acid bacteria የምንላቸው በዋናነት ቤከሮች የሚጠቀሟቸው የይስት አይነቶች ናቸው ማለት ነው። ከኦርጋኒዝሞች ውስጥ ያሉ ይስት ሜታቦሊዝም requires a source of fermentable sugar such as maltose and glucose። ያው ቅድም እንዳለው ለፈርመንቴሽን ይስት ሄድ የሚሆነው ምንድነው ምን ይፈልጋል? ሹገሪ ኮንተንት የሆኑ ነገሮች ይፈልጋልና ከነዛ መካከል እነዚህ ሞኖሳካራይድ የሆኑት ግሉኮስ ያስፈልገዋል፣ እንዲሁም ደግሞ ማልቶስ ያስፈልገዋል ማልቶስ ያስፈልገዋል። because the yeast respires aerobically in bread dough, the chief products of maltose fermentation are carbon dioxide and water rather than alcohol. the main product in beer and wine ይላል። እዚህ ጋር አሁን ለምንድን ነው ምክንያቱም ይስቴን የሚፈልግበት ምክንያት ምንድን
ምንድነው ስንል ይስቶች ኤሮቢካሊ ነው ምን የሚሆኑት ሪስፓየር የሚያደርጉት በዚህ ሰዓት ማለት ነው። ስለዚህ በዚህ ጊዜ ደግሞ በማልቶስ ኦር ግሉኮስ ምን ለሚጠቀማል ስንል for production of carbon dioxide and ደግሞ ወተር ወይም ደግሞ አልኮል ፕሮዲዩስ እንዲሆን ያደርጋል። ይሄ ነው ፈርመንቴሽን የሚባለውን ሂደት የሚያመጣው። ሶ እዚህ ጋር ሹገሪ ኮንቴንት የሆኑ ነገሮች የሚያስፈልጉት በዚህ አማካኝነት ነው ማለት ነው። other contributes to bread texture come from kneading which incorporates air into the dough and from microbial enzymes which break down flour proteins or gluten to give a elasticity እዚህ ጋር ደግሞ ምንድነው ኖርማሊ ማይክሮ ኦርጋኒዝሞቹ ብቻ ሳይሆኑ አንዳንድ ደግሞ በኢንዛይሞች አማካኝነት ብሬክ ዳውን ሆኖ ፕሮቲኖቹ ፈርመንቴሽን እንዲካሄድም የሚያስችሉ ሁኔታዎች አሉ ማለት ነው። besides carbon dioxide production bread fermentation generates other volatile organic acid and alcohols that impart slight flavors and aromas. Carbon dioxide production ከሱ በተጨማሪ ደግሞ ወይም ከሱ ጎን ለጎን bread fermentation ጊዜ ጀነሬት የሚሆኑ ነገሮች አሉ እና volatile organic acids ቅድም አልኮልንም ጠቅሰናልና ይሄ ደግሞ ምን ያደርጋል ስንል ስላይት የሆነ ፍሌቨር ይሰጣል ለብሬዱ ፍሌቨር ይሰጣል እንዲሁም ደግሞ አሮማው ቆንጆ እንዲሆን ማዛው ቆንጆ እንዲሆንም ያደርጋል ማለት ነው። These are especially were developed in home baked bread which is lived more slowly than commercial bread ይላል። ይሄ ብዙ ጊዜ እንትን የሚለው በቤት ውስጥ የሚጋገሩ ዳቦች ላይ ይስተዋላል። ምክንያቱም ቀስ ብለው ምን ሲሆን የሚሆኑ ማለት ነው ሊቭድ ስለሚያደርጉ ማለት ነው። yeast and bacteria can also impart unique flavors depending upon the culture mixture and baking techniques used. እንደምንጠቀመው baking techniques ደግሞ yeast እና ባክቴሪያዎችም የራሳቸው የሆነ flavor ይኖራቸዋል unique የሆነ flavor ይኖራቸዋል። the strong flavor of rye bread, for example, comes in part from startle cultures in lactic acid bacteria such as Lactobacillus plantarum, Lactobacillus brevis, Lactobacillus bulgarias, Leucostoc mentrotis, and Streptococcus thermophilus. ምንድነው ይሄ ስትሮንግ ፌቨር ደግሞ ያለው አለ ራይ ብሬድ የምንለው እና እዚህ ራይ ብሬድ ውስጥ ደግሞ የተለያዩ ባክቴሪያዎች አድ ይደረጉበታል ማለት ነው። እዚህ ጋር የተጠቀሱት ባክቴሪያዎች እሱ ላይ አድ ይደረጋሉ ሶ ምን እንዲኖረው ያደርጋል ማለት ነው ስትሮንግ የሆነ ፍሌቨር እንዲኖረው ያደርጋል ማለት ነው። እንዲሁም ደግሞ ሶርድ ኦፍ ብሬድ የሚባልም አለ ሶርድ ኦፍ bread የምንለው አለ gets its unique tang from Lactobacillus sanfrancic created through a human fermentation processing involving sustainable bacteria and wild yeasts in the environment. እንዲሁም ይሄ sort of breed የምንለውም ደግሞ ዩኒክ የሆነውን አለ አይደል የተለየ ጠንካራ ያለ መዓዛ እንዲኖረው ደግሞ እነዚህ ለምሳሌ ላክቶባሲለስ ፍራንሲክ የምንለው ምን ይሆንበታል ማለት ነው አድ ይሆንበታል ወይም ደግሞ እሱ ይኖርበታል ማለት ነው። ኦኬ ሌላው የምናየው ደግሞ ስለ ጄኔቲክ ኢንጂነሪንግ ነው። ጄኔቲክ ኢንጂነሪንግ is the process of transferring DNA from one organism into another that results in a genetic modification, the production of transgenic organism ይለናል። ምንድነው ጄኔቲክ ኢንጂነሪንግ ማለት በዋናነት ወይም ደግሞ በቀላሉ ስንረዳው አንድን ዲኤንኤ ከአንድ ኦርጋኒዝም ወደ ሌላ ኦርጋኒዝም ትራንስፈር ማድረግ ነው። ወይም ደግሞ ምንን ፎርም ያደርጋል ስንል ጄኔቲክ ሞዲፊኬሽን ጄኔቲክ ሞዲፋይድ የሚለውን ነገር ፎርም የሚያደርግልን በዚህ ትራንስፈር በመሆኑ ነው ማለት ነው። ይህም ትራንስጄኒክ ኦርጋኒዝሞች ፎርም እንዲሆኑ ወር ፕሮዲውስ እንዲሆኑ ያደርጋል። ጄኔቲክ ኢንጂነሪንግ is being used in the production of pharmaceuticals, gene therapy, and the development transgenic plant and animal. ጄኔቲክ ኢንጂነሪንግ ብዙ ነገሮችን ለመስራት ያገለግላል ማለት ነው። እነዚህንና ብዙ ስራዎችንም ለመስራት የሚጠቅም ነው። first ለአኒማል ብሪዲንግ and transgenic animals in plants and disease and pest management እናያለን። animal breeding addresses the genetic value of livestock, selecting for breeding animals with superior traits in growing rate, egg, meat, milk, or wool production, or with other desirable traits, has revolutionized the livestock and plant production throughout the entire world. አሁን ለምሳሌ በአኒማል ላይ የጄኔቲክ ኢንጂነሪንግን ለመፈጸም ወይ ደግሞ ኖርማሊ ብሪድ ለማድረግ ሴሌክቲንግ ሜካኒዝም አለ። አንድ ምንድነው ብሪድ እንዲሆን የተፈለገው
አኒማል መጀመሪያ ምን ቅድመ ሁኔታዎችን ማሟላት አለበት ስንል ምንድነው ሱፐሪየር የሆኑ ትሬቶችን ስናያቸው ግሮዝ ሬቱ ይታያል። ኤጉ የሚጥል ለምሳሌ ዶሮ ከሆነች የምጥለው እንቁላል ሊሆን ይችላል፣ ሚት ሊሆን ይችላል። በከብቶች ላይ ሚልክ ፕሮዳክሽናቸውን ውል ፕሮዳክሽናቸውን በደንብ ታይቶ ነው ምን የሚፈጸመው ብሪዲንግ የሚፈጸመው ማለት ነው። animals can also genetically modified for valuable traits. These are many potential applications of transgenic methodology in developing new and imparted strains of livestock. So ምንድነው ማለት ነው ይሄ አኒማሎች አንደኛ ያው ይሄን የሚሆነው ምክንያት ምን እንዲሆን ነው ሞዲፋይድ ጄኔቲካሊ ሞዲፋይድ እንዲሆን ነው ትራንስፈሪንግ እንዲኖር ነው አይደለ ጄኔቲክ ኢንጂነሪንግን ለማከናወን ነው ማለት ነው ይህ ስራ የሚሰራው practical application of transgenic technology in livestock production include ይህ transgenic technology ደግሞ ምንድነው ጠቀሜታው የሚለውን ስናይ enhancing reproductive performance ኢንተርብሪድ በተደረጉ እንስሳቶች መካከል የሚኖረው የሪፕሮዳክቲቭ ፐርፎርማንስ ኢንሃንስ እንዲሆን ኢንክሪዝ ፊድ ዩቲላይዜሽን ኤንድ ግሮዝ ሬት የሚኖሩበት ሬታቸው ግሮዝ የእድገት መጠናቸው ፕላስ ደግሞ ፊዳቸውም እንዲጨምር ያደርጋል። እንዲሁም ደግሞ ካርካስ ኮምፖዚሽን ይሄም ስንል የመስላቸው ሊሆን ይችላል የሚት የቦል ሊሆን ይችላል እንዲሁም የፋታቸውን ኢምፕሩቭ ያደርጋል ኮምፖዚሽኑን እንዲጨምር ያደርጋል። እንዲሁም ሚልክ ፕሮዳክሽን እንዲጨምር ያደርጋል። ሄር ኦር ፋይበር ሞዲፊኬሽን ይኖራል ወይም ይጨምራል ማለት ነው። ኢንክሪዝ ዲዚዝ ሬዚስታንስ ኢን አኒማል እንዲሁም የተለያዩ በሽታ ተከላካይ የሆነ እንስሳዎችን መፍጠር ይችላል ማለት ነው የትራንስጄኒክ ቴክኖሎጂ የምንለው። Okay, ሌላው ደግሞ tissue culture ነው። Plants can be propagated quickly and in large quantity by tissue culture technique. ፕላንቶች በቀላሉና በፍጥነት ፕሮፓጌትድ የሚሆኑበት ወይም በላርጅ ኳንቲቲ ባንዴ ፕሮፓጌት ማድረግ የምንችልበት ቀላሉ መንገድ tissue culture ነው። Tissue culture based on a biological research in which fragments of tissue from an animal or plant are transferred to artificial environment in which they can contribute to survive a function. ይሄ tissue culture የምንለው ከዋናው ፕላንት ይወሰድና ወይም ከፓረንት ፕላንት ተወስዶ ከዛ በኋላ በአርቲፊሻል ኢንቫይሮንመንት ተደርጎ አዲስ ችግኞችን ወይም አዲስ ፕላንቶችን እንደማፍላት ማለት ነው። The cultured tissue may consist a single cell, a population of cell or a wall or a part of an organ. Cultured የሚሆነው tissue ውስጡ ወይ ሲንግል ሴል ሊይዝ ይችላል ወይም ደግሞ ፖፑሌሽን ኦፍ ሴል ብዛት ያላቸውን ሴሎችንም ሊይዝ ይችላል ማለት ነው። Plants produced in a large amount using these techniques including palm trees, orchids, bananas, carrots. በዋናነት እነዚህ አይነት ፕላንቶች ምን ያደርጋሉ ማለት ነው የቲሹ ካልቸር ሜተድ በእነሱ ላይ ይተገባሉ ወይም እነሱን በዛ መልኩ ይጠቀሟቸዋል። Therefore, tissue culture is seen an important biotechnology for developing countries for the production of አንደኛ ምንድነው ጠቀሜታው ስንል disease free የሆኑ ክሮፖችን ለመፍጠር የሚረዳ ነው ፕላንቶችን ሃይ ኳሊቲ እንዲኖራቸው ይረዳል። ራፒድ ፕሮዳክሽን ኦፍ many uniform plants በዋናነት ደግሞ ራፒድ የሆነ በቃ በፍጥነት እንዲራቡ ከአንዱ በመውሰድ ብዙ እንትኖችን ለማፍላት ስለሚጠቅም ማለት ነው። can be produced in reasonable little ይላል በቃ በትንሽ ነገር መስራትና መጠቀም የምንችለው ነው ማለት ነው። ሶ እዚህ ጋር ምን ያሳየናል ማለት ነው። አሁን ለምሳሌ ኦሪጂናል የሆነ ምን አለው ፓረንት ፕላንት አለ እንደምናየው ከዚህ ከፓረንት ፕላንት በመውሰድ ቲሹ ሳምፕልን በመውሰድ አጋግሮዝ ሚዲየም ኮንቴኒንግ ኒውትሪየንትስ ኤንድ ኦክሲን ኒውትሪየንትና ሆርሞንን በያዘ ምን ውስጥ ማለት ነው ሚዲየም ውስጥ ያስቀምጡታል። ከዛ በኋላ የተከተተው ሳምፕል ወይም ደግሞ የመጣው ቲሹ ሳምፕል ወደ ታይኒ ፕላንትሌትስ ያድጋል ወይም ደግሞ ትናንሽ ፕላንቶች ይሆናል። ከዛ በኋላ እዛው ባለበት ሆኖ ምን ይፈጥራል ማለት ነው ወደ ፕላንት ኮምፖስት ምናምን በመጠቀም ራሱን የቻለ ፕላንት በመሆን ያድጋል ማለት ነው። ይሄ ነው ቲሹ ካልቸር የሚባለው። ኦኬ ሌላው ደግሞ የምናየው ስለ ሄልዝ ኤንድ ዌል ቢንግስ ነው። ስለ ሄልዝ ኤንድ ዌል ቢንግስ ነው። ሂውማን ድራግስ ኢንሱሊን ፎር ዲያቤቲክስ ያው ስለ ሂውማን ድራግስ እናወራ። ለምሳሌ ኢንሱሊንን ብንወስድ ለዲያቤቲክስ ወይም ደግሞ ለስኳር ህመምተኞች የሚጠቀሙት መድኃኒት ነው። ግሮዝ ሆርሞን ፎር ኢንዲቪጁዋልስ ዊዝ ፒቱተሪ ዱዋርፊዝም ኦኬ ደግሞ በፒቱተሪ ዱዋርፊዝም የተጠቁ ደግሞ ፎር ግሮዝ ሆርሞን
የሚያስፈልጋቸው ማለት ነው። ቲሹ ፕላስሞኒጅንስ አክቲቬተር ፎር ሄርት አታክስ ቪክቲም። ይሄ ደግሞ ቲሹ ፕላስሞኒጅን ደግሞ ምንድነው ሄርትን አታክ ለሚያደርጉ ነገሮች ምናምንን ለማለት የሚረዳ ነው ማለት ነው። ኦኬ እዚህ ጋር ያገናቸው አሁን እነዚህ ሶስቱ ሂውማን ድራግ የተባሉት are being produced by the fermentation of transgenic bacteria that have received the appropriate gene for human, cow or pig ይላል። እነዚህ ነገሮች ፕሮዲውስድ የተደረጉት በትራንስጄኒክ ባክቴሪያ ፈርመንት በመሆን ነው። ትራንስጄኒክ ባክቴሪያ ወይም በጄኔቲክ ኢንጂነሪንግ ፕሮሰስ ሞዲፋይድ የተደረገ ባክቴሪያ ፈርመንት በማድረግ ነው። ይህም ከምንድን ነው ሪሲቭድ ያደረገው ስንል ደግሞ ከማን ተቀብሎ ነው ትራንስጄኒክ የሆነው ስንል ደግሞ ከአፕሮፕሪየት ጂን፣ ይህም ከሂውማን ከካው ኦር ከፒግ ተቀብሎ እሱ ፈርመንት ሆኖ ነው እነዚህ መድኃኒቶች ሊያደርግ የቻለው ማለት ነው፣ ፕሮዲውስ ሊያደርግ የቻለው ነው። ኦኬ አኒማል ድራግ ደግሞ ስናይ ግሮዝ ሆርሞንስ ምን አለ ቦቪን ኦር ፕሮሲን ሶማቶትሮፊን የሚባል አለ። ፕሮቲን ሶማቶትሮፊን is a daily injectable metabolic modifier for growing pigs while bovine somatotrophin increase milk production in dairy cows። ይሄኛው ምንድነው? ይሄኛው መድኃኒት ምንድነው ጥቅሙ ስንል ሚልክ ፕሮዳክሽንን ለመጨመር ነው። ዳይሪ በሆኑ ካዎች ሚልክ ፕሮዳክሽን እንዲጨምር የሚረዳ ነው ማለት ነው። ኦኬ ሌላው the manufacture of antibiotics ነው ወይም ደግሞ the production of antibiotics ነው። when a microorganisms are used for the production of antibiotics it is not their fermentation products that are wanted but complex organic compounds called antibiotics that they synthesize። ምንድነው ማይክሮኦርጋኒዝሞች ከማይክሮኦርጋኒዝሞች ጠቀሜታዎች አንዱ production of antibiotics ይህም የነሱ ፈርመንቴሽን ነው ሳይሆን የነሱ ፈርመንት ሆኖ ነው ፕሮዲውስ ያደረጉት ለማለት አይደለም ነው። በት ኮምፕሌክስ ኦርጋኒክ ኮምፓውንዶች አንቲባዮቲክስ ግን ምን ያደርጋሉ? ፕሮዲውስ ያደርጋሉ። ሞስት ኦፍ አንቲባዮቲክስ ዊ ዩዝ ካም ፍሮም ባክቴሪያ ኦር ፈንጋይ ዛት ሊቭ ኢን ዘ ሶይል። አብዛኞቹ አንቲባዮቲኮች ፕሮዲውስ የሚሆኑት ከባክቴሪያ ኤንድ ፈንጋይ ነው። እነሱም በሶይል ውስጥ የሚገኙ ነው ማለት ነው። The function of antibiotics in this situation is not clear. One theory suggests that the chemical help to suppress competition for limited food resource, but evidence does not support this theory. ለምን ምንድነው ያው ስለ አንቲባዮቲክስ ብዙ ግልጽ የሆነ ፋንክሽኑ አልተቀመጠም ነው፣ ግን አንዳንድ ቲዮሪ አስቀምጧል። ግን ቲዮሪዎቹም እንዲሁም ምንድነው ኤቪደንስ አላገኙለትም ማለት ነው ለቲዮሪው። ሶ ብዙ ፋንክሽኑ እስካሁን ዲፋይን አልሆነም ነው። one of the most productive source of antibiotics is acetinomycetes. These are filamentous bacteria that resemble microscopic fungi. ምንድነው በጣም ፕሮዳክቲቭ የሆነው እና ታዋቂ የሆነው አንቲባዮቲክስ አሲቲኖማይሲስ ነው። ይሄ ከባክቴሪያ ከፊላሜንተስ ባክቴሪያ ፕሮዲውስ የሆነ ነው ማለት ነው። አንቲባዮቲክስ አታክ ባክቴሪያ in a variety of ways. some of them disrupt. አንቲባዮቲክስ ምን የሚያደርጉ ናቸው? ያው ባክቴሪያዎችንም አታክ የሚያደርጉ ናቸው። ይሄ ማለት አንቲባዮቲክስ ማለት ኖርማሊ የምንወስዳቸው መድኃኒቶች ማለት ናቸው። እና some of them disrupt the production of cell wall and so አንዳንዶቹ የባክቴሪያዎችን ሴል ዋል ዲስራፕት ያደርጉታል። prevent the bacteria from reproducing or even cause them to burst open። ምን ያደርጓቸዋል? ያው ሴል ዋላቸውን ዲስራፕት በማድረግ ሪፕሮዳክሽን ወይም ደግሞ ሪፕሮዲውስ እንዳይሆኑ የሚከለክሏቸው ናቸው ማለት ነው። some interfere with protein synthesis and thus arrest ባክቴሪያል ግሮዝ። አንዳንዶቹ ደግሞ ከፕሮቲን ሲንተሲስ ጋር ብቻ ባክቴሪያል ግሮዝን ምን የሚያደርጉ ናቸው ማለት አሬስት የሚያደርጉ ወይም ደግሞ የሚያስቀሩ ናቸው ማለት ነው። those that stop bacteria from reproducing are said to be bacteriostatic. ባክቴሪዮስታቲክ የምንላቸው አሉ። እነዚህ ደግሞ የባክቴሪያን ሪፕሮዳክሽን ምን የሚያደርጉ ናቸው? ስቶፕ የሚያደርጉ ናቸው፣ የሚያቋርጡ የሚያቆሙ ናቸው ማለት ነው። እንዲሁም ደግሞ ሙሉ ለሙሉ ደግሞ ባክቴሪያውን የሚገሉ ደግሞ አሉ። እነሱ ባክቴሪዮሲዳል ይባላሉ ማለት ነው። Animal cells do not have cell walls and the cell structure involved protein production are different. Consequently, antibiotics do not damage human cell, although they may produce some side effects such as allergic reactions. ያው አኒማል ሴሎች
ኖርማሊ እንደ ሂውማን ስለምናያቸው ያው ሴል ዋል የላቸውም። ሶ አሁን በሂውማን ስናይ አንቲባዮቲክሶች የሂውማን ሴልን ዳሜጅ አያደርጉም። ሂውማን ሴልን ኖርማሊ ዳሜጅ አያደርጉም። ነገር ግን ከሚያመጡት ሳይድ ኢፌክት አንዱ አለርጂ ሊሆን ይችላል ማለት ነው። ዘ አሴቶማይድስ ስትሬፕቶማይሲስ አር ፕሮዲውስድ አንቲባዮቲክ ስትሬፕቶማይሲን የተባለ አንቲባዮቲክ ፕሮዲውስ ያደርጋል ማለት ነው። The best known antibiotics is penicillin, which is produced by mold fungus Penicillium and was discovered by Sir Alexander Fleming. Fleming produced የሆነው የመጀመሪያው መድኃኒት ፔኒሲሊን ነው። የፈንጋይ ከፈንጋይ ነው የመጣው ከሞልዶች ፈንገስ ነው ፔኒሲሊየም ከተባለ እና ፔኒሲሊን የመጀመሪያው አንቲባዮቲክ ነው። ፔኒሲሊን is still an important antibiotic, but it is produced by mutant forms of a different species of penicillium from the studied by Fleming ይላል። ያው ፔኒሲሊን አሁን ድረስ ጠቃሚ የሆነ መድኃኒት አንቲባዮቲክ ነው። እናም በምንድነው ፕሮዲውስ የሆነው ስንል ዲፈረንት ስፒሺሶች ኦፍ ፔኒሲሊየሞች ናቸው በሙታንት ፎርምስ ፎርም ያደረጉት ወይ ደግሞ ፕሮዲውስ ያደረጉት ናቸው ማለት ነው። ዲፈረንት ሙታንት ፕሮዲውስ ዲፈረንት ፔኒሲሊን። እያንዳንዱ ሙታንት ወይም ደግሞ የተለያዩ ሙታንቶች ምንን ፎርም ያደርጋሉ ማለት ነው? የተለያየ ፔኒሲሊንን ፎርም ያደርጋሉ። The penicillin types are chemically altered into the laboratory to make more effective and to tailor them use different diseases ampicillin, methicillin and oxacillin. ስለዚህ ያው ፔኒሲሊን የራሱ የሆነ ጠቀሜታ አለው እናም የሚያክመው ትሪት የሚያደርገው አለው። በዛው ላይ ደግሞ ሌሎች መድኃኒቶችም አሉ አምፒሲሊን፣ ሜቲሲሊን ኤንድ ኦክሳሲሊን የተባሉት ይጠቀሳሉ ማለት ነው። ኦኬ ሁለተኛው ደግሞ የምናየው ስለ ባዮሴንሰርስ ነው። A rapidly developing area of biotechnology arousing intense international scientific interest. It is that biosensor product. It is a field of bioelectronics. Living microorganisms are linked with electrode and biological reaction are converted into electrical currents then into a measurable signal by these biosensors. Biosensors የምንላቸው ደግሞ በምን ፕሮዲውስ ይሆናሉ የሚለውን ስናይ በኤሌክትሮድ ነው። ኤሌክትሮዶችን ሊንክ በማድረግ ባዮሎጂካል ሪአክሽኖችን ወደ ኤሌክትሪካል ከረንት ኮንቨርት በማድረግ ፎርም የሚሆኑ ነገሮች ናቸው ማለት ነው። ይህም ሲግናሎችን ሜዥር የሚያደርግልን ነው ማለት ነው። An electrode is a solid electric conductor that carries electric current into non-metallic solids, liquids, gases or plasmas or vacuums. ኤሌክትሮድ የምንለው ያው ምንን የያዘ ነው? ቻርጆችን or ደግሞ ከረንትን የያዘ ሲሆን ይህም በሶሊድ በምን ሜታሊክ በሶሊድ በሊኩዊድ or ፕላዝማዎች ምናምን ፎርም የሚሆን ነው ማለት ነው ኤሌክትሮድ የምንለው። ኦኬ ባዮሴንሰር are being developed የመጀመሪያው to measure specific components in beer በዋናነት አገልግሎቱ ሜዠርመንት ላይ ነውና ለምሳሌ እዚህ ጋር specific components in beer በቢር ውስጥ ኮምፖነንቶችን የሚያስፈልጉ ነገሮችን መጠናቸውን ለማወቅ ሜዥር ለማድረግ ይረዳናል። to monitor pollutants የተለያዩ በካዮችንም ኮንትሮል ለማድረግ የሚረዳ ነው። to detect flavor compounds in food በምግብ ላይም ፍሌቨር የሚሰጡ ኮምፓውንዶችን ዲቴክት የሚያደርግ ነው ማለት ነው። እንዲሁም to measure the concentration of substances from many different environments የተለያዩ ሰብስታንሶችን በአካባቢው የሚገኙ የተለያዩ ሰብስታንሶችን ምን የሚያደርጉ ናቸው ማለት ነው? ሜዥር የሚያደርጉ ናቸው። መጠናቸውን ኮንሰንትሬሽናቸውን ሜዥር ያደርጉልናል ማለት ነው። application includes the detection of glucose, acetic acid, glutamic acid, ethanol and biochemical oxygen demand. In addition, the application of biosensor to measure cephalosporin, nicotinic acid and several B vitamins have been desirable. Recently, biosensors have been developed using immunochemical-based detection system. These new biosensors will detect pathogens, herbicides, toxin, protein, and DNA. ስለዚህ በአጠቃላይ ብዙ ነገሮችን ዲቴክት ለማድረግ ይረዳል። ፕላስ ደግሞ ሜዥር ለማድረግ የሚረዳ ነው ማለት ነው። እንዲሁም በቅርቡ ደግሞ ዲቨሎፕ ከተደረጉ ባዮሴንሰርን በተለየ መልኩ ዲቨሎፕ ተደርጓል በኢሚኖኬሚካል ቤዝ ዲቴክሽን በተባለ ወይ በዚህ ሲስተም። እንዲሁም ይህ ሲስተም ደግሞ ለምን ረድቷል ስንል ፓቶጂኖችን፣ ሄርቢሳይድ፣ ቶክሲን፣
ፕሮቲን ዲኤንኤ ምን ለማድረግ ዲቴክት ለማድረግ የሚረዳ ሆኗል ማለት ነው። Okay, one of the most interesting recent developments using approaches in handheld aflatoxin detection system for use in monitoring food quality. ሌላው ደግሞ ከተገኙት አዲስ ከተሰሩት ባዮሴንሰሮች መካከል ደግሞ ለየት የሚያደርግ አንዱ ፉድ ኳሊቲን ኮንትሮል የሚያደርግ በሃንድ ሄልድ አፍላቶክሲን አማካኝነት ምን የሚያደርግ ፉድ ኳሊቲን ኮንትሮል የሚያደርግ መሳሪያ ማለት ነው። This include major improvements in stability and durability of this unit, which is being made more portable and sensitive. ይሄ ምንን ያጠቃልላል ስንል ዋናና ኢምፕሩቭመንቱ ስቴቢሊቲ እንዲሁም ዱሬቢሊቲ እንዲኖራቸው ነው የምንጠቀማቸው ነገሮች እንዲሁም ደግሞ ፖርቴብል እና ሴንሲቲቭ እንዲሆኑ ነው ማለት ነው። ኦኬ ሌላው ደግሞ ፎሬንሲክ ሳይንስ የሚባለው ነው። ፎሬንሲክ ባዮሎጂስትስ ኢንስፔክት ክራይም ሴንሰስ to examine potential source of evidence using blood, saliva and hair, and then they analyze the specimen in laboratory focusing on DNA analysis. Forensic science የምንለው ብዙ ጊዜ በወንጀል ላይ ምናምን የተሰማ ማለት ወንጀልን የሚመረምሩ ሰዎች የሚጠቀሙበት ነውና ይሄም የዲኤንኤ ዲኤንኤ አናላይሲስ ነው የሚከናወነው ከብለድ ኦር ከሳሊቫ ኦር ከሄር በመውሰድ ኤቪደንስን የሚያገኙበት ነው ማለት ነው። ከሱ ብቻ ሳይሆን ፊንገር ፕሪንቶችም አሉ። ፊንገር ፕሪንት also to investigate crime is because each individual has unique fingerprints that do not change throughout of the life. So ያንዳንዱ ሰው የተለያየ ፊንገርፕሪንት ስላለው ሰው በፊንገርፕሪንትንም ለመመርመር የሚረዳ መሳሪያ ነው ማለት ነው። Forensic biologists also determine paternity case of a child. ሌላው የሚሰሩት ስራ ያው ከዲኤንኤ አናላይሲስ ጋር የተያያዘ ስለሆነ paternity of the child ንም ለመለየት የሚረዱ ናቸው ማለት ነው። Based on investigation, forensic biologists write up their findings in a technical report and are called upon to evidence in a court ይለናል። ስለዚህ ያው ይሄ ኢንቨስቲጌሽናቸውን in general በቃ የሚሰሩትን ስራ በማስቀመጥ ለብዙ ነገሮች ውሳኔ ለኮርት ጭምር የሚሰጡ ናቸው ማለት ነው። ውሳኔ ለማሳለፍ የሚረዱ በቀላሉ መረጃንም ማግኘት ይችላሉ ማለት ነው። when examining ከጄኔቲክ ኢንጂነሪንግ ደግሞ ስንወጣ ስለ application in biomining እናያለን። As the availability of mineral-rich ores decrease based on needed to extract minerals from less concentrated sources. This needs the new discipline known as biohydrometallurgy, the use of microbes to extract metals from ores. ምንድነው ሚኒራሎችን የማግኘት ቻንሶች እየቀነሱ በሚሄዱበት ጊዜ በቀላሉ የምንጠቀምበት ባዮሃይድሮሜታሉርጂ ኦር ይሄ ምንለው ሲስተም አለና ይሄ ለምንድነው የሚጠቅመን ስንል ማይክሮቦችን በመጠቀም ሜታሎችን ወይም ኦሮችን ኖርማሊ እንደውም ኤክስትራክት የሚያደርግበት ወይ ነው ማለት ነው። ኮፐር and other metals originally were thought to be leached from the waste of ore crushing as a result of an organic chemical reaction such as those reactions used to extract metals from ores. ለምሳሌ ኮፐር ኖርማሊ አሁን ኮፐር እና የተለያዩ ሜታሎችን ኦሪጂናሊ ሊች ለማድረግ ኦሮችን ክራሽ በማድረግ እንዲሁም የተለያዩ ነገሮችን ኦርጋኒክ ኬሚካል ሪአክሽኖችንም ለመስራት ብዙ ነገሮችን extract ለማድረግ ይረዳል ማለት ነው። It was discovered that the leaching is due to the action of Thiobacillus feraxidans. በዋናነት ይሄ ስራ በምንድን ነው የሚሰራው? ይሄ ኤክስትራክሽን መስራት የሚያስችለው በምን አማካኝ ነው ስንል Thiobacillus feraxidans በተባለው ኦርጋኒዝም ነው ማለት ነው። The chemolithotrophic acidophilic bacterium lives in oxidizing sulfur that binds copper, zinc, lead and uranium into the respective sulfide minerals with a result release the pure metals. ስለዚህ አሁን እዚህ ጋር የኬሞሊቶትሮፊክ አሲዶፊሊክ ባክቴሪየም የምንላቸው አሉ። እነዚህ ደግሞ ሰልፈር ከኮፐር ጋር ከዚንክ ጋር ከሊድ ጋር ከዩራኒየም ጋር ሆኖ ያለ ምን የሚያደርግ ነው? ኦክሲዳይዝድ የሚያደርግ ነው። ሰልፈርን ኦክሲዳይዝድ በማድረግ ሰልፋይድ ሚኒራሎችን እንደን ደግሞ ፒውር ሜታሎችን ለማውጣት የሚረዳ ነው ማለት ነው። Copper in lower grade ores often present as a copper
ሰልፋይድ ኮፐርን በዝቅተኛ መልኩ ከማን ጋር እናገኘው እንችላለን? as a copper sulfide form ሊገኝ ይችላል። when acidic water is sprayed on such or Theobacillus feraxidans, Theobacillus feraxidans obtain energy as it uses oxygen from the atmosphere to oxidize sulfur atoms in sulfide ores to sulfate ይላል። ምንድነው አሲዲክ ወተር ስፕሬይ በሚሆንበት ጊዜ የቲዮባሲለስ ፍሬክሲዳንስ ምን ያደርጋል? ኢነርጂን ኦብቴን ያደርግና በአትሞስፌር ላይ የሚገኘውን ኦክሲጅን ኦክሲዳይዝድ ያደርጋል ማለት ነው። በአትሞስፌር ላይ የሚገኘውን ኦክሲጅን በመጠቀም ሰልፈርን ዋናው ሀሳቡ ሰልፈርን ኦክሲዳይዝ ማድረግ ስለሆነ ኢነርጂን ኦብቴን በማድረግ አትሞስፌር ላይ የሚገኘውን ኦክሲጅን ተጠቅመው ሰልፈርን ኦክሲዳይዝድ ያደርጋል ማለት ነው። the bacterium doesn't use the copper. It immediately converts into water-soluble form that can be retrieved and used by humans. Other minerals also can be degraded by microbes. Theobacillus feraxidans release iron from iron sulfide by the same process. እንዲሁም ኖርማሊ ሰልፈር ላይ ብቻ ሳይሆን በተለያዩ ኤሌመንቶች ላይ ወይ ሜታሎች ላይ የሚሰራ ነው። በአይረንም ላይ ጭምር አልመን ሰልፋይድ በተመሳሳይ ፕሮሰስ ምን ያደርጋል ማለት ኦክሲዳይዝ እንዲሆን እሱን ዌዘር ያደርገዋል ማለት ነው። ኮምቢኔሽን ኦፍ Theobacillus feraxidans and similar organisms, Theobacillus theoxidans degrade some copper and iron ore more rapidly than either ones does alone. Okay, እንዲሁም ደግሞ እነዚህም የየራሳቸው ሚና ይወጣሉ ማለት ነው። ልክ እንደ ፍሬክሲዳንስ ቲኦክሲዳንስ የምንለው ዲግሬድ ለማድረግ ኮፐርን አይረንን ዲግሬድ ለማድረግ የሚረዳ ነው ማለት ነው። Another combination of organisms, Lipostripium feraxidans and Theobacillus organoparus degrades prite የምንለው ወይም ደግሞ አይረን ዳይሰልፋይድ ሚነራል እና ቻልኮፕራይት የምንለው ወይም ኮፐር አይረን ሰልፋይድ ሚነራል የኮፐር የአይረን እና የሰልፈር ኮምቢኔሽን ያለበት although neither organism can degrade the minerals አሉን ማለት ነው። ስለዚህ በዚሁ እነዚህንም ምን የሚያደርግ ሁኔታ አለው ማለት ነው። ዌዘር የሚያደርግበት ወይም የሚሰባብበት ዲግሬድ የሚያደርግበት የብቻ ዲግሬድ የማድረግም ችሎታ አለው። other bacteria can be used to mine uranium and bacteria may eventually be used to remove arsenic, lead, zinc, cobalt and gold. እንዲሁም አንዳንድ ባክቴሪያዎች ደግሞ ዩራኒየምን እሱንም ምን ያደርጉታል ማለት ነው ይጠቀማሉ። እንዲሁም ደግሞ ሪሙቭ ለማድረግ ደግሞ የሚሞክራቸው አሉ እና አርሰኒክ እና ሊድ እና ዚንክን ምናምን ሪሙቭ ያደርጓቸዋል። used to however of late fewer mining companies are actually using microbes in their processing. so ነገር ግን ያው በጣም ጥቂት የሚባሉ ካምፓኒዎች ናቸው እነዚህ ማይክሮቦች ተጠቅመው ይህን ፕሮሰስ የሚያከናውኑት ማለት ነው። ዲግሬድ የሚደረግበትን ፕሮሰስ የሚያካሂዱት ማለት ነው። ሌላው ደግሞ ስለ ሶሊድ ዌስት ትሪትመንት ኮምፖስቲንግ ኤንድ ላንድፊል እናያለን። most of it ends up in landfill sites, huge holes in the ground and refuse in deposit to prevent in building a hazard. The non-biodegradable components, metals, plastics, rubble, etc. remain there more and less indefinitely. However, over a period of time, biodegradable material, food waste, textile, paper, etc. undergoes to decomposition process. ምንድነው ስለዚህ ስናነሳ ወይም ስለ solid waste treatment ምናምን ስናነሳ degradable, biodegradable እና non-biodegradable የሚባሉ ነገሮች አሉ። non-biodegradable የምንላቸው ዲግሬድ የማይሆኑ ወይም የማይበሰብሱ ኮምፖኔንቶች ናቸው። እነ ሜታል እና ፕላስቲክ ረብል ጎማዎች ምናምን የምንላቸው ማለት ነው። እንዲሁም ደግሞ ባዮዲግሬደብል ደግሞ የምንላቸው አሉ። እነዚህ ደግሞ የፉድ ዌስቶች ፔፐሮች ምናምን ናቸው ምን የሚሆኑ ማለት ነው ዲኮምፖዝ የሚሆኑ ናቸው ማለት ነው። the rate at which this happens is dependent on the nature of the waste and the condition of landfill bed can take several decades. ይህም ደግሞ ዲኮምፖዝ የሚሆንበት ሁኔታ እንደ የዲኮምፖዚሽን ሬቱ በምን ላይ ዲፔንድ ይሆናል ስንል በኔቸር ላይ አንደኛ ባለበት ኢንቫይሮንመንቱ ሊሆን ይችላል። እንዲሁም the waste and the condition of landfill ላይ ዲፔንድ ይሆናል ማለት ነው። በዚህ አማካኝነት የተለያዩ ዲኬዶችን ምናምን ሊጠይቅ ይችላል ማለት ነው ዲኮምፖዝ ለመሆን። Aerobic processes give way to anaerobic ones and a significant result on the later
is generation of methane እንዲሁም ደግሞ አሁን ኤሮቢክ ፕሮሰሶች የተለያዩ በኤሮቢክ or with oxygen የሚሰሩ ፕሮሰሶች ለአንኤሮቢኮች ወይ ይሰጧቸዋል ማለት ነው። ይሄም በዋናነት ምን ፕሮዲዩስ እንዲሆን ያደርጋል ሚቴን generates or produce እንዲሆን ይረዳል። modern landfill sites incorporate systems that remove to prevent the being fire explosion hazard and may put its good use as a fuel source ይሄ modern landfill sites የምንላቸው ምንድነው የተለያዩ ፋየር ኤክስፕሎዥን ኦር ሃዛርዲየስ የሆኑ ነገሮችን ሪሙቭ ለማድረግ or prevent ለማድረግ የሚጠቅሙ ሳይቶች ናቸው ማለት ነው። many householders separate organic waste items such as vegetable peeling and grass cutting and use them to make compost አንዳንድ ሃውስሆልዶች በቤት ውስጥ የተለያዩ የቬጂቴብሎችን እንዲሁም የግራስ ቁርጥራጮችን ምናምን በመስራት ይጠቀሟቸዋል ማለት ነው ለፕላንቶቻቸው። This practice apart from providing a useful gardening supplement also sustainably reduce the volume of material that has to be disposed by other means. Fungi and bacteria, particularly Actinomyces, break down the organic matter to produce carbon dioxide. Break down the organic matter to produce carbon dioxide, water and humus, a relative stable organic end product. ምንድነው እነዚህ ፈንጋይ ኤንድ ባክቴሪያዎች በዋናነት በአሲቲኖማይሲስ የምንለው ኦርጋኒክ ማቴሪያሎችን ምን ያደርጋሉ ዲኮምፖዝ ያደርጋሉ or break down በማድረግ ካርበን ዳይኦክሳይድን water and humusን ፕሮዲዩስ ያደርጋሉ ማለት ነው። Compost is not really a fertilizer since its nitrogen content is not high, but it nevertheless provides nutrients to the soil and generally helps to improve its condition. Compost ሙሉ ለሙሉ በትክክል ፈርቲላይዘር ነው ማለት አያስችልም። ምክንያቱም የሚይዘው ናይትሮጅን ኮንቴንት ሎው ስለሆነ ነው ማለት ነው። በጣም ትንሽ የሆነ የናይትሮጅን ኮንቴንት አለው። ነገር ግን ኒውትሪየንት ሶይሉ ኒውትሪየንት በመስጠት ሁኔታና ያለውን ኮንዲሽን ደግሞ ኢምፕሩቭ በማድረግ የራሱ የሆነ ጠቀሜታ አለው ማለት ነው። ሌላው ደግሞ ስለ water waste treatment ነው። Water waste may come from domestic or commercial sources. Highly toxic industrial effluents may require pre-treatments before entering a water treatment system. Waste waterዎች ከተለያዩ ነገሮች ከዶሜስቲክ ሊሆን ይችላል የሚመጡት ከኮሜርሻል ሶርሶች ከፋክተሪዎች ሊሆናል የሚመጡት እንዲሁም ሃይሊ የሆነ ከኢንዱስትሪ ኢፍሉንት ማለት በዛ አማካኝነት ሊመጣ ይችላልና ፕሪ-ትሪትመንት ያስፈልጋል። ምንድነው water treatment system ከመጀመሩ በፊት የራሱ የሆነ ደግሞ pre-treatment mechanism አለው። The aim of water waste treatment is the removal of undesirable substances and hazardous microorganisms in order to that the water may safely enter a water course such as river or stream. በዋናነት water waste treatment ምንድነው አላማው ስንል አንደኛ undesirable የሆኑ ፕሮዳክቶች የሚያስፈልጉ ፕሮዳክቶች እንዲሁም hazardous የሆኑ ሊሆኑ ይችላሉ እንደዚህ በማይክሮ ኦርጋኒዝሞች የተበከሉ ነገሮችን ለማጥራት or clean ለማድረግ ነውና ከየትኛውም ከዶሜስቲክም ይሁን ከኮሜርሻል ወጥቶ ወደ ሪቨር ጆይን በሚያደርግበት ጊዜ ጽዳቱን እንደጠበቀ እንዲሄድ ነው ማለት ነው። Further purification procedures are required before it can be used as drinking water. Water waste treatment is fundamental to any developed society and greatly reduce the incidence of waterborne disease such as cholera. ሌላው water treatment በሶሳይቲ or in the country in the world የራሱ የሆነ ጠቀሜታው በዋናነት ምን አለ to reduce waterborne disease ነው። በውሃ አማካኝነት የሚመጡ ወይም ውሃ ወለድ የምናቸውን በሽታዎች ለመከላከል የሚረዳ ነው ማለት ነው። Sewage is the term used to describe liquid wastes that contain fecal matter, human or human. እዚህ sewage የምንላታለች አሁን sewage treatmentም ይካተትበታል። ዌስት ወተር እንደማለት ነው። ስዌጅ የምንለው ፌሻል ሲሆን ከሂውማን ኦር ከአኒማል የሚመጣ ሊኩዊድ የሆነ ዌስት ነው ማለት ነው። The effectiveness of water treatment process is judged chiefly by reduction of the water's biochemical oxidation demand. This is a measure of amount of oxygen needed by microorganisms to oxidize its
ኦርጋኒክ ኮንቴንት ምንድነው ይሄ BOD የምንለው ወይም ደግሞ ባዮኬሚካል ኦክሲጅን ዲማንድ ማለት አማውንት ኦፍ ኦክሲጅን ነው በማይክሮ ኦርጋኒዝሞች የሚፈልግ አማውንት ኦፍ ኦክሲጅን ነው ለምን ጠቅማቸዋል ስንል ኦርጋኒክ ኮንቴንቶችን ምን ለማድረግ የሚረዳው ኦክሲዳይዝ ለማድረግ የሚረዳቸው ነው ማለት ነው high BOD leads to removal of oxygen from water a certain indicator of pollution so BOD በሃይሊ አማውንት ለምን ይጠቅማል ወይም ደግሞ ዋና ጠቀሜታው ምንድነው ስንል removal of oxygen from water ነው ከውሃ ውስጥ ኦክሲጅንን ሪሙቭ ለማድረግ የሚረዳ ነው ማለት ነው ሌላው water waste treatment ላይ ደግሞ ስናይ ሁለት አይነት ስቴጆች አሉ የመጀመሪያው primary treatment የምንለው ነው is purely physical and involves the removal of floating objects followed by sedimentation a process that removes up on 1/3 of the BOD value ይሄ primary treatment የምንለው እነዚህ በዋናነት ከላይ የሚታዩ ነገሮችን ወይም ደግሞ ፍሎት ሊያደርጉ የሚችሉ ነገሮችን ከውሃው ላይ ማስወገድ ነው የ1/3 የሚሆነውን የአማውንት ኦፍ BOD ምን ያደርጋል ማለት ነው ይቀንሳል ማለት ነው secondary treatment ደግሞ የምንለው involves microbial oxidation leading to substantial further reduction of BOD this makes one of two forms both which is anaerobic the traditional trickling filter and the more recent activating sludge process የምንለው አለ secondary treatment ደግሞ በማይክሮባል ኦክሲዴሽን አማካኝነት ነው water treatment የሚከናወነው ማለት ነው ይህም በሃይሊ አማውንት reduction of BOD ይጨምራል ማለት ነው ስለዚህ ይህም ደግሞ this takes off one of በሁለት መንገድ ይከናወናል የመጀመሪያው በትራዲሽናል ትሪክሊንግ ፊልተር የሚባላል ሁለተኛው ደግሞ በስሌጅ ፕሮሰስ የሚባላል in the former the wastewater is passed slowly over beds of stone or pieces of mold plastic this develop biofilm compressing bacteria, protozoan, fungi and algae. As a result, treated water has its BOD reduced by some 18 up to 85%. ይሄ traditional trickling method የምንለው ሲሆን በሁለት ድንጋዮች መካከል በፕላስቲክ ሞልድ ተደርጎ ምንድነው ባዮፊልም በማድረግ water treat እንዲደረግ የሚረዳ ሜካኒዝም ነው ማለት ነው the main components of this bacterium Zulega which secretes slime forming aggregates called flocus around the other microorganisms such as protozoans attach እዚህ ጋር ስላይም እንዲሆን የሚያደርገው ምንድነው ባክቴሪያ አለና እሱ ባክቴሪየም ዙጎሊያ የተባለ ነው ማለት ነው እንዲሁም ደግሞ እሱም ፎርም የሚያደርገው ነገር አለ ፍሎክስ ይባላሉ ማለት ነው so forming aggregates called flocks እንዲሁም በተለያዩ ማይክሮ ኦርጋኒዝሞችንም ደግሞ አታች ለምሳሌ ፕሮቶዞአንስ አታችንም ምናምን የሚያካትት ነው ማለት ነው እሺ ለዛሬ ነበረን ቆይታ ይሄን ይመስላል በቀጣዩ ክፍልም እስከምንገናኝ ድረስ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ እናመሰግናለን